ما فكرش ولا في سما لما قلبينا ما فكرش شيء دافع يا منكر كون واي لما عندنا متناجر لو طبقه تي يكللشن يولي مقططر ينكب اللي مسلس شلون يجوالو انتم ጎራዴው ጀመርኩ እንዴት አመሻችሁ በቃ ይመችሽ ይሄ ለወንድ ልጅ ብላ ነው ምን መጨቃጨቅ አስፈልገው ቀጥታ እሷን እያየ ብላል ስራቸው ይብራል ወከት በመዳበሪያ አይኔ ሽጥፋ ሰላም ጤና ነው የኢንተርቴንመንት ቤተሰብ እንዴት ናችሁልኝ እኔ ደህና ነኝ ዛሬም በአዲስ ቪዲዮዎች ይላችኋለሁ እናንተ ሰብስክራይብ ያደረጋችሁ ሰብለም ወዲሁ እርግጠኛ ነኝ ሰብስክራይብ ያደረጋችሁ ቪዲዮዎች ውስጥ እንቆምኩም ቪዲዮ ስማኝ ነው ፍቅር ወይ እኔ ፍቅር ስማኝ ያለሽ ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድነው የምትራቸው እኔ የምላቸው ምናልባት በጣም ነው የሚያሳዝነው ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው እሺ እኔ ፍቅር በጣም ነው የማፈቅርሽ ወላ في ሰማ ደሞ ከልቤ ነው የማፈቅርሽ እሺ እንዳፈጭ ሰሚ ምን ታያቸዋለሽ እዩ መስሎን ከተቻለ አገኘን ምርስ አገኘን ብዙ ወጣቶች አብሽር ከችግር አይበልጥም እያሉት ነው እኔ ግን አልደግፈው በጣም ሰፊ የእድሜ ልዩነት አላቸው ግን ይሁን የአብርሃምና የሳራ አድርግላችሁ እውነተኛ ጋብቻ ነው ያጋጠመ ፍርካስ መቆጣጠር ያንከብ اللي مسلس ويما ነገር ይበየነ ተቀብኝ ደሞ እርግዬ እንዴት ነሽ ሳልነግርሽ ማዳም እኮ ሴኩሪቲ ልታመጣ ሄዳለች እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው ካልሆነ አወጣላታለሁ ወልፍ ሌሊት ሙሉ ቆሜ እያደርኩኝ ማለት ነው ጠምቶኛል ቆንጆ ነገር ነች አንተ በቁንጅና ምን አለ ስራና አልፋሰራም እንዴት አልሽ ትረንጎ እትዬ ሰላም ቀስቀውና ለጠብሽ ምንድነው እየሞከርኩ ነው ዋይ ለምንድነው የምትናገረው ነው ጥበቃው እትዬ እየቀለልሽን ይወሊ መቆጣጠር ያንከብ اللي مسلس የማ ነገር ይበየነ መጣሽብኝ ደሞ ከማጠሩ መወጠሩ ሰው ነው ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነው ደህና ጥበቃ ፈርጠምጠም ያለልሽ ነው ይዤ መጣሁ መርጠጠም እኮ አሉሉ ጭንቅላት ሆናት ነው የምትወድቀው ሁሌ ተጋግጦ ፈጣሉ ተሪ ነው ካንቺም ብዙ ነው ከኔ ጋር በል ስርዓት ነው ከኔ ጋር ተደካኪ ከበደ በላንተ መልሳት ስጠኝ ኧረ ተረጋጉ በቃ ማውጣት ነው ፈልገው ሴቴ ቀልድ ነው ያልሽው አንቺ እኔ አንድ ነገር ልንገርሽ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት ይሰራል ማፊ ቡሽኪና ካልደላ ተሳይሽ በሊንክም ሽርታ ሁሉ ምንም ግን ጥደና ነገር ተሰራ ያለሽ አንቺ ካርዳ የተጠባበሰ ደህና ነገር ይበላሽ በማን ምግብማ ስለመድኩሽ ልንገርሽ ኤምባሲ ጂንስ ነው የሚቀጥሩኝ በር መክፈቻው ላይ እንኳን ማይደርስ ሰው ኧረ በስንት መከራ ነው ይዤ መጣሁት ልጅ ነው በስንት መከራ እኮ እያለቀሰብሽ ይሄ አሉሉ አናት ስቶቭ ላይ ግን ትደርሳለሽ ማን ነው የሚቀምስላት ወጥ በቃ አሁን ልንገርሽ መሰናበትን ፈልገው ደሞዝ ይዘጭ በየትኛው ሙያሽ ነው አንቺ የሚቀጥልሽ ማን ነው ሲዮስ ያለኝ እኮ በቃ ሲዮስ ያላት በምግብ ስራ ግን ፌክ ይሰራል ሲዮስ የወሪድ የብልድ መቆጣጠሪያ እንክብል የመሰለልሽ አይ ፍርካስ ትችላላችሁ እስቲ ደግሞ አሁን የጋሽ ሞኪ ታክስ እንስማ ለመጠራቸው ይያልክ በዚህ በጎራዴ ዋው እሱማ ድርቡሽ ነው የትኛው ፊልም ላይ ነው ድርቡሽ ላይ ነው እሱ ድርቡሽ ምን ሆነ መሰለኝ ተሾምኩና ጎንደር ከንቲባነት ነው ተሾምኩና ሄድኩ እዛ ተሄድኩ በኋላ ደህና እየሰራው ያለ ፊርማቶሪ መጥቶ ድርቡሽ ጎንደር ሊያቃጥል መተማን እያቃጠለ ወዲህ እየገሰገሰ ነው ተባለ በኋላ እዛ ጊዜ ወስታ ጣፍኩኝ ለጃን ሆይ ተጣፈ ተግራማሽ መኮንን ድረስ ለቀዳማዊ ኃይለ ሥላሴ ያልኩ በማናጥ ዮሐንስ የድርቡሽ ጦር መተማን እያቃጠለ ወደ ጎንደር እየገሰገሰ መሆኑን ተታማኝ ፊርማቶሪ ሰማው ጌታዬ መርቀው ሸኙኝ አልኩኝ አሁን እሳቸው ተናደዋል ለካን ያላወኩም ይድረስ ለግራማሽ መኮንን ጎንደር የተቀመጠው ለምንኝት ነው ወይ አንተ አራሙቻ አንተ ሙሃቻ አንስልቻ አንጉልቻ ፍጹም የሌለ አቻ አሁን ምን ብታቆጣይኩን ተባለ በኋላ ለዚህ ሻንቆ የሚባል ፈረስ ነበረኝ 5 ሰው ማኝጄ ደሞ ለድርቡሽ አስከተለ ማርኩልና እየገሰገስኩ መተማ ተመተማ ደረስኩ ክብሩ ይስፋዝ ያደረስኩ በኋላ ላኩበት እዛ ጊዜ እንዲተደብቀህም ውጊያ የለም መልእክተኛ ትልካለህ ላኩኝ
1 ሰዓት ጠብቁኝ አለ ማታ። እሺ አልኩ። ጠበቅኩ። 5ቱንም ማኞቼ እናንተ ቁጭ በሉ እንደ ሪዘርቭ የምትሉት አሁን የለም ቁጭ በሉ እናንተ እኔ እገጥማለሁ አልኩ። 5 ብቻህን ማለት ነው? ብቻዬን ምናምን ደግሞ ለድርውሽ ልክ ብቻ 1 ደቂቃ ጉዳይ ሲሆን እዚህ ይዤዋለሁ እንትኑ ጎራዴውን ጀመርኩ። እንዴት አመሻችሁ የሀገር ጉዳይ ነው እያንቀጠቀጠኝ አልኩ። እርኩበት አልኩ። እውነቴን ነው ልምድ እንደዛ ጊዜ ጉልበቱም ነበረ። አንዱም እግዚአብሔር ይመስገን አላለኝ። አንዱም አላለም። አንዱ እየቆረጣቸው ነው። መጨረሻ ላይ ጀነራል ነው ተኋላ አየሁት እንጂ ጀነራል ተኋላ ይሆናል። እውነቴን ነው ነፍሰ እግዚአብሔር አስጨረሰኝ። አንተ እዚህ ነህ አልኩና እንዲህ ስለው አንተ ሰው ሲቸግረው ለካ አማርኛ ይችላል። እንደው በእናትህ አይደለም አሁን ድረስ አሁን ይመስለኛል እንዲህ ብዬ ነበረ። በእናትህ ሲለኝ ምን ላድርግ በእናትህ ብሏል። እንግዲህ እንዲህ አልኩና እንደዚህ ሞተ እኮ በእንዲህ ቀድሞ ነው የሞተው እሱ የሆነ ጊዜ ምን ሳክስን ሞኬ ሳክሳን ይመቸው። በስመ አብ እንደምን አላችሁ? እንደምን አላችሁ? ኤፍሬም እንዴት እየሳቀ እንደነበረ አይታችሁታል። አንተ ነፍስ አይማርም ደግሞ ለድሩሽ ባል ይመች። እሺ ባለቀያው አስባችሁታል? ዛሬ ባሌ ሚዜ ነው እና ከሌላ ሴት ጋር እንደዚህ ተያይዘው አጠገቤ ሊያልፍ ማለት ነው። ከዛ እኔ ቁልጭ ልል አላደርገውም ጋይስ፣ እሱን ነው ማቁለጨልጫው። አሁን እሱ ማለት ነው ምን አይነት ልብስ ነው የምለብሺው ሲለኝ ያሳየሁት ቀሚስ ሌላ ልብስ ነው የሚያውቀው ማለት ነው። ይሄን ቀሚስ አያውቀውም። እዩት፣ አምሮብሻል። ዋው እንዴት እንደሚያምር አሁን ሲያየኝ ማለት ነው ድንግጥ ነው የሚለው ማናት ምናምን ብሎ እኔስ ማነኝ ሄጄ ሰላም እለዋለሁ በስርዓት ሄጄ የኔ ባል ነው ደህና ነው ይመችሳል እሄዳለሁ ማለት ነው። እንደዚህ አይቶኛ ያቀምታይስ ቆሜ ልብስ ስማርቱኑ አትጨቃጨቁ፣ በዘዴ ነው ሁሉ ነገር። በቃ ይመችሽ። ይሄ ለወንድ ልጅ ብላ ነው ምን መጨቃጨቅ አስፈልገው? ቀጥታ እሷን እያየ ይውላል። ይመችሽ። አጨብጭበናል። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር መነገሩ ምንድነው ችግሩ? ሄሎ በቃ እኔ አልፈልግም። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገች። ገባ በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። እና ስትሆን የሆነ የሚታያት ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አደርጋለሁ። ግን አሁን እንደደረሰኝ የተላከልኝ ቪዲዮ ከሆነ ግን እንደፈረመ ነው። እስቲ እንየው። ጌች እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ ወቅሰው ቀርተዋል ከፋይት። ሴዶ ግን እኔ ፈሪ አይደለሁም፣ እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ። አይ ዶንት ኬር የእናንተ ብር ገደል ይግባ ብሎ ነው ፋይት ማድረጉን የወሰነው። ይሄ ነገር ፊርማው እንዲካሄድ ወይም ደግሞ ሴዶ ፋይት እንዲያደርግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መጥተው አዋውለውን ፋይቱ ይደረጋል። ቀኑን በቅርቡ እናሳያቸዋለን። እዚህ ይሄ የምታዩት ሸጋ ኢንቨንት ኦፊስ ነው ያለነው። የባለፈውን ያንን የሚምርጥ ያስገድሉ ነው። ሩጥ ሊያስገድሉ ነው። እስቲ የራሱ መልስ እንየው በዛች አቃጣሪ ልጅ ጋር። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። ኧረ ኪት መጥቶ ጋይስ፣ እንደሚታወቀው ሰይዶ ዛሬ መፈራረሙ የሚታወቅ ነው። በምን ጉዳይ የተፈራረመው እንዲሁም ደግሞ በምን ተስማምተው ነው የሚለውን እንግዲህ ጠይቀው ነው የመጣሁት። ሰይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶና ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር፣ በይበልጥ ደግሞ ለሀገር ገጽታ።
እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም ለሀገር ግንባታ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቷል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው። ውድድር በማዘጋጀት ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምታ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ ሀገሬን ለማስጠራት ሀገሬ ላይ የሆነ አይታችሁታል። ሀገሩን ለማስጠራት ነው። እንደኔ አይን ግን የሚመስለኝ ነገ ሲሸነፍ እንደ ንቃተ ህሊና ለማፋፈር ሳይሆን አሁን ዝግጁ እያደረገ ነው። ለራሱም ብራንድ እያዘጋጀ ነው ብዬ ነው የማስበው። ፈሪ እናት ተጣለች። ይመችሽ። እዚህ ደግሞ እነዚህ ከኳስ እንትኖች ደግሞ እንያቸው እስቲ ወስተና ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊትቦክስ ነግሬዋለሁ። ኪሎውን ቀንስ፣ አንተ ድምፅህን ቀንስ፣ እንዳይሰማ እናቴን እንዳይሰማ እንዴ አንተ ከተናደደ ሚስጥር ኪስ ውስጥ ነው የሚከትህ። እንዴ ምን ሆነሃል? እንፈልጋለን እኮ እንፈልጋለን እንዴ ለጸብ እኔ አልፈልገውም እንዴ እሱ እኔም እኮ ፈልጋለሁ ግን እኔ ጸባት ሐራም ነው። ጸብ ሐራም ነው። በዛ ላይ እናንተ ቆጣለች ቢይ እኔ መፈልጓለሁ። ቀልድ ነው እንዴ ግን አሉት ኪሎውን ቀነስ በጣም ተመችቶኛል። ይመችሻል አይደል? እውነት የምትዳፈረው ሰው ከወቁ እስቲ ምን ዳፈረው ሰው ነው? ሰው እንደዚህ ሆኖ ይሄዳል። ትፈሪያለሽ አንቺ ተቀጣጣቸው። አዎ ስራቸው ይፍረስ። ስራቸው ይፍረስም ስራቸው ይፍረስም። እውነት የኔ አባት ምስኪን የኔ እናት ምርጥ እናት በቃ አይሌ ልጁ መንከራው በዛው በጣም አይሌ ዛሬ መናረግ ብሉኬት በመዳበሪያ እየተሸከሙ ነው የምትለው አይሌ ሽጥፋ ምን ትመስላለች? ጥቁር አለት ምን ማለት ነው? ዛሬ ማን አያደርግም እንዳታረግ አንተ ምን ማለት ነው? ቀን እኮ ሲደክም ነው ያለ ምንሰራኛው አለ ከተባለ እንዳንቺ ተጎልቶ ጋር አይደለም ያለ ድንጋይ ሲፈልጥ እንጨት ሲቆርጥ ሁሉ ማታ መጥቶ እንቅልፍ ይላል። አናደርግም አያደርግም ምን ማለት ነው? እናንተ ሴቶች ምንድን ማተንኩ እኛ አይደክመን? ኧረ ተው እናታችሁ ፍቱን ተውን። ቀን ሁሉ ድንጋይ ስንፈልጥ እንጨት ስንቆርጥ ወገባችን ቁጥ ሲሉ ማታ ደግሞ የሰላም እንቅልፍ ምኝታ አጣን። ኃይሌ ሸጥፋ ምን አባሽ አፈረብላ በተነተ በጥፊ አታጠናግራት ማለት ኃይሌ እያለች እንደዚህ የምትወዘውዝ በጥፊ ደርግ መማጠላ ኃይሌ ሸጥፋ አይደለም። ሲቀጥል ኃይሌ እሱ ነው ወይም ጓደኛው ነው ወይም ወንድሙ ነው? እኔ ሲመስለኝ ግን እሱ ነው። ኃይሌ ይመችሽ ኃይሌ እስቲ አበዛብሽ ሆነ ሰው እስቲ ኦኬ አላየሽም? ጥሩ ነው። ኧረ አይቼዋለሁ። የቢቤቱ የሚባለው ልጅ ጀለሳችሁ አይደለ? አየሁት እኮ ናኦልዳን ሲሪየስ ነው የምልህ። እኔ አሁን ለአንተ አልዋሽህም። የኔና አንተ ወንድማዊ ቅርርብ አለ። የተረዳሁትን ነገር ብቻ እኔ በሲሪየስ ንገረኝ እባላለሁ። ከአምስት ዓመት በፊት ኢቢኤስ ቢሮ ስገባ ዩኒቲ ጋር ሶስቱንም ማይቻቸው ፎቶ ልነሳ ስል ካሊድ ተዋት ትነሳ ሲለኝ ልነሳ እንደዛ ምጓጓላቸው ልጆች እኔ ላይ ሰርቼ እኔ በሰራሁት ስራ እነሱ አስበው እንደዛ ማያቸው የነበሩ ሰዎች በፍላሽ ሙሉ ባይናቸውን የምታያቸው አንተ ላይ ከሰሩ አንተ ጀግናው አንተ ነህ። በቃ ጀግናው አንተ ነህ። ማርያምን እኔ ተረዳሁት ይሄንን ነው በቃ። ምክንያቱም እኔ ጋር የመጡት በፐርሰናል ነገር አይደለም በስራዬ ነው። ገባ?
አላውቅም። የኔ ግን በጣም እኔ እንዳሸነፍኩት ይቁጠረው። ማርያም በጣም እግዚአብሔር ረስቲፉ ልክ ነው። አየህ አብሯቸው ፎቶ ለመነሳት የሚጓጓላቸው ልጆች ስለሱ ችሎኑ በዚህ ጉዳይ ላይ ይሄ ጠማማ የኔ ማኛ ምን ይላል? ቶሚ ተመችቶኛል፣ ንገሩልኝ። አዎ በቃ የቶሚሻ ከሌሎቹ ጋር አቀያይመዋል፣ ከኔ ጋር ግን የሚያቀያየም ስራ አልሰራም። ስለዚህ ከኔ ጋር ቶሚ ለጠየቃችሁኝ አሪፍ ስራ ነው የሰራው። ኤኒዌይስ ምንም ችግር የለም። ዮኒ ማኛ አክቲቪስት ነኝ ይላል፣ ማኛ ነኝ ይላል እና ሃይማኖት ይቀይራል አለ። የት ቦታ ዋሸ? አልዋሸም። መች ዋሸ? ያልዋሸውን እኔ ልክ ጓድበር እንዴ? መች ዋሸ? ምንም አልሰደበኝም። ምንም ሰብስክራይብ ያደርጋችሁ ሜሎት እንዴት አልሰደበኝም። ስለዚህ he was right። አልተሳደበም፣ እውነታ ነው የተናገረው። ግን ወጥቷልናል። ይመች እግዚአብሔርን ሁለት ፍርካስ ወይ ወሬ ትኩስ ወሬ ትሰሪያለኝ። አቤት ቀሌት አጭሩ ልጅ አለው እኛ ሰፈር አወቃችሁት? አጭሩ ልጅ ታች ሰፈር ሄዶ ያቺን ቆንጅዬዋ ልጅ ሊጀነጅን ሲል በር ላይ አባትየው ወጣት። ከዛስ ልጄ ልጀነጅን አለና ሽጉጡን ወጥቶ ግንባሬ ድቅን አላረገላችሁ መሰላችሁ? እኔ ለሱ ተሳቀ እንደዛ አይደለም የሰማሁት። አንተ ስታርክ ነገር እንደጋሜ ራስ ቸኮ እኔ እንደዚህ አልነበረም። ይኸውልሽ ገና አልደቀነብኝም እኮ በርቀት እኔ ማቃቺ ማናችሁ ለምን አይደል አጠገባ ብድርስ አላለብም። ወይኔ እንዴት እንዳሰደኝ ተንበረከክ ብርክክ ብሎ ይቅርታ ሁለተኛ ታለቀስ አንቺ እኔ በለኝ አንቺ ተረፍኩት አይደል ቀብር ሰባት ሰዓት ልሂድ በቃ የኔ ሻርፕም የለኝም ልበደር ሞታ ሰዓት ቀብራለች እና አብረን ነው ቶሎ ደረ እንደዚህ አይነት ሰው ይሰጉራችሁ። ሙታል በቃ ሙታል። ለወሬ ሲባል ሙት ይመች ልጅ ዳውድ እንዴ በጣም ጠንካራ ነው። ጉልበቱ የጅብ ነው፣ ግን ልቡም የጅብ ነው። በቀረብሽ የጅብ ልብ ፈሪ ነው። ፈሪ ነው። ጨረሳል። ይመችማል አባወራለ። እስኪ አሁን ደግሞ በዘቢባላ ባል ላይ ያወጣችበት አንዲት ሴት አለች። እስኪ እሷን ቪዲዮ እንይ። ይሱ እየጠበቅኩ ነው። ፕሊዝ ይሱ እየጠበቅኩ አፍቅራለች። በደንብ ነው አፈቅረ የገባላት። ይሄ ሳያልቅ በመሀል ከጻፍ ካስገባሃል እንዴት ነው ያማረበት ማለት እኔ ላይ ፍትሃዊ አይደለች። እኔም ለሰዎች ፍትሃዊ ያለው እኔም ለሰዎች ፍትሃዊ ያለው ያልሰጣችሁኝን እንዳትጠብቁ ከ እሺ ከላልሰጣችሁኝን ከኔ እንዳትጠብቁ። የሄድኩ ብቻዬን አይታችኋታል? ታሳዝኑ። እዚህ ሁለተኛ ቪዲዮ አለ። እስኪ ከዛ ሳምሰጥ አይነት ዘላለሜ ሲቅር ይሱ ዛሬ መጣጃት ይጥራው በእናት ይሱ ጥራው ሄለን መንገድ ዘነጋዊ ወስዶ መመለሱን እኮ በምን ሂሳብ እኮ በምን ስሪት እኔ ግን እየገባችኝ አይደለችም። ሲሲፒዩ ከምሬ ነው። አይ እንትን ነው አለ አይደለ? የምር ነው። እኔ እንጃ አይ ነው ምንም ሀሳብ መስጠት አልፈልግም። ግን አሁን ትዳር ላይ ያለ ሰው መረበሽ ፍትሃዊ ነው ብዬ አልገምትም። ብታርፊ ጥሩ ይመስለኛል። እውነት ያለፈ ቢሆንም አልፏል። በቃ አለፈ ነው። እንደ አዲስ መምጣት ስለማይችል ይሄ ነገር ብታዩስ አይ እሺ ምን አለ? ካራዳው ህንጻ ስር አራዶቹ ጠፉ።
ከመሃል ተነስተው ወደ ዳር ተገፉ ወዲህ የመጡትን የምታዩት የሚዘሉ ውሃ ነው የሚያስደስታቸው ተረብና ቀልዱም ሞቅ አይበርዳቸው ምን ጉድ ነው ምንኛ የተጠሙት ፎቶ ውሃ ይጠማንኛ ጥሩ ቢሆን ውሃም ለከተማ ውበት ቅድሚያ ይሰጠው ይምላ የሰው ልጅ ነፃነት ቅድሚያ ይሰጠው ይምላ የለሁበትም ምን አለ ግን ትችላለህ እንዴ የሰረጠጥካችሁ እስካሁን ቪዲዮን ካያችሁት ተመችቷችኋል ማለት ነው ከተመታችሁ ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት ጽፉልኝ ደስ ይለኛል ያላችሁ አስተያየት አብረን አስተያየት ካላችሁ ኮሜንት ላይ አሳውቁኝ መልካም ጊዜ